ሻቢያም እንደ ሀገር ከቆመ በኋላ እንደ ሀገር ቆሞ ደግሞ ከወያኔ ጋር ያለው አሊያንስ የሚታወቅ ነው የነበረው። ግልጽ ታሪክ ነው፣ መላው ኢትዮጵያ ሕዝብ የሚያውቀው ነው ወያኔና የሻቢያ አሊያንስ። በኋላ ላይም ወያኔና ሻቢያ ከተጣሉ በኋላም የኢትዮጵያን ተቃዋሚዎች ወይም ወያኔን እንቃወማለን የሚሉ ኃይሎችን ስታግዝ የነበረበት መንገድም የሚገርም ነው። አሁን ላይ ሆነን በወጣትነታችን ሳይሆን አሁን ላይ ሆነን ስናየው ግርም የሚል ነው። የኢትዮጵያን ብሔራዊ ጥቅም እንዴት ዘመናዊ በሆነ መንገድ ስትራቴጂካሊ እንዴት እንደምታደናቅፍ በግልጽ የሚያሳይ ነው። በጣም የሚገርመው ነገር ሻቢያ ኤርትራ ውስጥ ብዙ ጸረ ወያኔ ትግል የሚሄዱ እንቅስቃሴ ድርጅቶችን ትደግፋለች። የአማራ ዲሞክራሲ ኃይለኛን ብንወስድ፣ ግንቦት ሰባት ብንወስድ፣ አርበኞችን ብንወስድ፣ የቤኒሻንጉሉን ቤኒን ብንወስድ፣ የሶማሌውን ኦብደግን ብንወስድ ራሱ ኦነግን ጨምሮ እና የአንዳችን ዓላማ ከአንዳችን ጋር ፍጹም ተቃራኒ ነው። ምንም አይገናኝም፣ ግን ሁላችንም ትረዳናለች። ከዛ ባለፈ ደግሞ የፖለቲካ ቅርጽ ይዘህ የፖለቲካ ፓርቲ ሆነ ገነህ ለመንግስት እንድትበቃ አይደለም ሳፖርት የምታደርገው። ይሄ በግልጽ ነው፣ በድፍረት የምናገረው እዛው ስለነበርክ እውነትም ስለሆነ ነው። እንደው ሊቪንግ ዊትነስ የሚባለው አይነት ስለሆነ ልክ ከፖለቲካ ፓርቲነት ይልቅ ወይም ከፖለቲካ የትጥቅ ትግል እንግዲህ አንድ ነገር ነው፣ ስርዓት ያለው ነው፣ ለመንግስትነት የምትበቃበት ነው፣ ፕሮግራም የሚኖረው። ከዛ ይልቅ የሽፍታነት ባህሪ እንዲኖርህ፣ የአሸባሪ ባህሪ እንዲኖርህ ኢቭን ኢፍ ስልጠናው በራሱ የሚገርም ከሪዮት ዓለሙ ቢዮን ሪዮት ዓለሙ ቶ እንደነገርኩህ ለምሳሌ ያክል የኦነግና የኛ በምን ሊገናኝ ይችላል? በኢትዮጵያ አንድነት የምናምን የአማራ ህዝብ ተበደለ፣ ተጨቆነ፣ ይሄ የብሔር ፖለቲካ ከመጣ በኋላ ቢያንስ አማራም እንደ አማራ መደራጀት ራሱ መከላከል አለበት የሚል ጽኑ እምነት ይዘን ነው ወደዛ ሄር ነው። አሁን በደንብ ስዕሉ ሲታይህ የኤርትራ ሀገረ መንግስት የቆመው በጸረ አማራ ትርክት ላይ ነው፣ በጸረ ኢትዮጵያ ትርክት ላይ ነው። ስቲል ማለት ነው። ግን ትደግፋለች። የምትደግፈው ዘላቂ ውጤት እንድናመጣ ወይም ድል እንድናስመዘግብ አይደለም። ኢትዮጵያ ውስጥ ያለውን ሰላም ኦር ሰምቲንግ እነኝን ነገሮች ኢትዮጵያ ጠንካራ ስቴት እንዳትሆን በሚገርም ሁኔታ እንደውም ኦፍ ኮርስ እነሱም ከውጭ የቀዱት ነው። ኢትዮጵያ አሁን ያለችው አንማኔጀብልነት ይላሉ። ልክ የተቆራረጠች እንድትሆን ይፈልጋሉ። እና የሻቢያ እርዳታ የሚያስገርም ነበር። እዚህ ጋር 3፣ 4፣ 10 የሆኑ ግሩፖችን ይደግፏቸዋል። እዛ ጋር ደግሞ ይደግፏቸዋል። ሁለቱም ይደግፏቸዋል፣ ሁለቶችም ያዋጓቸዋል። እና የሚገርም በጣም የሚያስደንቅ ሻቢያ ብቻቸውን አይደለች። ቅድም እንደነገርኩህ የግብፅ ሻቢያን ገንጣይ አስገንጣይ ሆና እንደ ሀገር እንድትቆም አድርጋታለች። ኤምባሲ የከፈተች የመጀመሪያ እውቅና የሰጠች ያን አድርጋለች። ኢቭን ኢፍ አሁንም ጸረ ወያኔ እንቅስቃሴ ያደርጋሉ የምንላቸው ኃይሎች የቁስ ድጋፍ የሚደረግላቸው ከግብፅ ነው። በወቅቱ እኛ የለውጥ መጦ ወደ ሀገር ውስጥ ከምንገባ ድረስ ኦልሬዲ ድጋፉ የግብፅ ነው። የምን የሚታወቅ በአደባባይ የሚታወቅ ግልጽ ነው። እንደው ፋቲኩም በለው ሌላው ይሄ ዱቄቱ something እና ምን ያክል የኢትዮጵያ ጥላቻ እንዳላቸው ምን ያክል ጸረ አማራ እንደሆኑ እኔ በኋላ ላይ እመጣበታለሁ። አሁን ለአማራ እንታገላለን የሚል ኃይል ከሻቢያ ጋር አሊያንስ የሚፈጥርበት ምንም አይነት ባክግራውንድ የለውም።